ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ሚድኑ እነዚህን ሁሉ ነገር አስረድቼ አንተ አልሰማኸውም። ስለዚህ አሁን በደንብ አድርገህ ስማ ፕሊዝ። ኃጢአቱ አይቆጠርበትም የተባለው ከሁሉም ነው። ሁሉም ኃጢአቱ ሳይቆጠርበት በክርስቶስ ስራ ወደ አብ መግባትን አግኝተናል። በቃ አለቀ። ሁላችንም በክርስቶስ ስራ ኤፌሶን ምዕራፍ 2 ላይ እንደተነገረው በክርስቶስ ስራ ወደ አብ መግባትን አገኘን፣ ኃጢአታችን ሳይቆጠርብን እንዲያው በጸጋው ተብሎ እንደተነገረ በሮሜ መልእክት ምዕራፍ 3 ላይ ልክ እንደዛ ማለት ነው። ግን አንድ ሰው ግን በክርስቶስ ከሆነ በኋላ ፍሬን ባያፈራ ይቆረጣል አለ። ወደ አብ መግባት ኧረ ቆይታ አንዴ ቆይ አንዴ ወደ አብ መግባት ማለት ነው። ኧረ አንዴ ችግር የለም። እሺ አልክና ወደ አብ መግባት ልታወራ ስለሆነ ወደ አብ መግባት ችግር የለም። እዛው ወጥተን እንደገና እነግርሃለሁ ችግር የለውም። ወደ አብ መግባት ማለት ሁሉም ከአብ ርቆ ነበር፣ ከእግዚአብሔር ርቆ ነበረ። ስለዚህም በክርስቶስ በኩል ወደ እግዚአብሔር መቅረብን አገኘን፣ ወደ እግዚአብሔር ቀረብን ነው። በቃ ሌላ ነገር እኮ የለውም። ወደ አብ ገባን ማለት ወደ እግዚአብሔር ቀረብን፣ ከእግዚአብሔር ጋር መጠጋት ነው። ኦኬ መጠጋት ነው። ወደ አብ በቃ ማለት ወደ አብ መግባት ማለት ምን ማለት ነው? ህይወት መካፈል አይደለም። ኧረ እባክህ አንዴ እሺ ቆይ። ወደ አብ መግባት ማለት በአጭሩ ከእግዚአብሔር ጋር ወደ አብ መግባትን አገኘ ማለት በክርስቶስ አምኖ አንድ ሰው ወደ አብ መግባትን ካገኘ ምን ሆነ ነው የምንለው? ዳነ ነው የምንለው ወይስ ቀረበ ነው የምንለው? እሺ አንዴ አሁን የመጽሐፍ ቅዱስን ቃላት አጠቃቀም የማታውቃቸው ከሆነ እኔ የተወሰነ ላሳይህ። መቅረብ ተብሎ ይነገራል ወደ አብ። ምክንያቱም ርቀን የነበርነው እኛ ነው። ርቀን የነበርነው እኛ በክርስቶስ ስራ ቀረብን ነው ሐሳቡ። ስለዚህ ከእግዚአብሔር ጋር የነበረንን ያንን ጥላቻ ወይም ደግሞ እባክህን አንዴ የሚዩት አድርገው እንዴ ምን ሆኖ ነው ልጅ? አይ ቀረብን ማለት ዳንን ማለት አይደለም። በክርስቶስ ቆይ አንዴ እንዴ በጌታ ስም ሳወራ መሀል ማለት ተገባና ጨርስ የምን ቀርባችኋል ነው ትላለህ እንዴ? ታዲያ መቅረብ እኮ ነው። በቃ እሱ እኮ ነው ወደ አብ መግባት። በክርስቶስ ስራ ወደ አብ መግባት አለን ማለት ወደ እግዚአብሔር ቀረብን። ርቀን የነበርን ሰዎች ወደ እርሱ ቀረብን ነው፣ ሌላ እኮ አይደለም። እሱን ለማወቅ እዛው ጋር ያለውን ላንብብል። እንግዲህ እንዲህ ይላል ቁጥር 18 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ቁጥር 18 ከፍ ብለህ ከስንት ጀምሮ ታነባለህ? እሺ ቁጥር 13 ጀምረን እናንብብ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አየው መጽሐፍ ቅዱስ እንዴት እንደሚጠቀም ቃላትን ተረጋግታችሁ እኮ ብትሰሙኝ በቃ በጣም ቀላል ነው። በተቻላችሁ አቅም ነብይም ሐዋርያም ስሙኝና ይሄንን አሁን ግን እናንተ በፊት ርቃችሁ ስል ገብቶብኝ ነበር። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ ማለት አይሁዳውያንንም የግሪክ ሰዎችንም በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ ማለት ይሄ አይሁዳውያኑ እነዚህ ያልተገረዙ ኃጢአተኞች ይሏቸው ነበር እነዛንና ከነዛ ጋር ህብረት አያደርጉም። እንዲህ ያለውን ነገር ሁሉ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ። በማንና በማን መካከል ያለውን የጥልን ግድግዳ? በአሕዛብና በአይሁዳውያን መካከል፣ በተገረዙትና ባልተገረዙት መካከል። ይህም አለ በስጋ ያፈረሰ ካለ በኋላ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው
መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ለእነርሱ ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ስለዚህ ርቀን የነበርን ወደ እግዚአብሔር ስንቀርብ እሱ ወደ አብ መግባት አለን ይባላል። ወደ እግዚአብሔር መቅረብ ማለት እሺ ሶሪ፣ በጣም ስልክ እየገባብኝ ነው። በጣም ሶሪ። ስለዛ ወደ አብ ቀረብን። አሁን ይህን ሁሉ ነገር አሁን መጨረሻ ላይ ብትጠይቅ ጥሩ ነበር ነቢይ። አሁን ዋናውን ይዘን የመጣ ነው ርዕስ እንዳለ ሚስ አስደረገን። ይህን እንድናብራራ አደረግን። ስለዛ የኔን ጥያቄ መጀመሪያውን ስትገባ እንትን ይላል። ዋናውን ርዕሱን እንድንትወው ያደርጋል። አሁን የዋናው ርዕስ አይነካ እንትን አለ። አሁን ይሄንስ ቀለል እናድርገውና ሰውንም እንትን እንዳንል እዚሁ እንደይዘነው እንዳንውል። ምንድነው ሰዎች ኃጢአተኞች ነበርን ምንድነው ርቀን ነበር ከእግዚአብሔር። ስለዛ በክርስቶስ በኩል እግዚአብሔር ወደ ራሱ አቀረበን። በክንዱ ጌታ ኢየሱስ የእግዚአብሔር ክንድ እንደተባለ ማለት ነው። ርቀን ለነበር ነው ለእኛ ክርስቶስን ልኮ ክንዱን ሰዶልን አቀረበን። ስለዛ ኃጢአታችንን ሳይቆጥር ታረቀን። በልጁ በክርስቶስ ሞት ታረቀን። ኃጢአታችን ሳይቆጥር ገና ደካሞች ሳለን ተብሎ እንደተነገረው ሮሜ 5 ላይ ገና ደካሞች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን ነው የሚለውና በቃ ታርቀናል። አዎ ኃጢአታችንን ቆጥሮብን ቢሆንማ ባልዳንም ነበረ። ስለዚህ ኃጢአቱ ያልተቆጠረበት እግዚአብሔር ኃጢአት የማይቆጥርበት ሰው ተብሎ እንደተነገረ ኃጢአታችን ሳይቆጥርብን በቃ እንዲሁ በጸጋው አዳነን። በቃ እመኑና ዳኑ። አሁን እያወራን ያለነው ግን ከዳነ በኋላ ግን አንድ ሰው ግዴታው ነው በጽድቅ መመላለስ ማለት አማራጭ አይደለም። እንደው ብትችል እስቲ እንደው በቅድስና ኑር፣ እንደው ከቻልክ እንደው ኃጢአትን አታድርግ፣ ግን ካልሆነ ምን ይደረጋል ዝም ብለህ ኃጢአት እየሰራ ኑር የሚባል ነገር የለም። ለምን ኃጢአትን ብትሰራ ድህነትን ታጠዋለህና እንደዚህ የሚል አለ አይደለም። ኃጢአትን ብትሰራ ፍሬን ባታፈራ እንኳን ድህነትን ታጠዋለህ እየተባልክ ነው። ፍሬን ባታፈራ ዮሐንስ 15 ላይ በግልጽ ነው የተቀመጠው። ምንም ማድረግ እንኳን አንችልም። ዮሐንስ 15 ላይ በእኔ ያለውን ነው የሚለው። በእኔ ያለውን ካለ በክርስቶስ የሚሆነው ሰው ሲያምን ነው። ሳያምን በክርስቶስ መሆን የለም። በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አባቴ ያስወግደዋል። አለቀ። በእኔ ያለውን ቅርንጫፍ ስለዛ በክርስቶስ ሆኑ፣ በክርስቶስ አምኑ። ግን ፍሬ የማያፈራ ካለ እርሱ ይወገዳል። አሁን እምነት አለ ግን ፍሬን ካላፈራ፣ ፍሬን ማፍራት ምንድነው በጌታችን ንግግር ከተባለ በዛን ወቅት ላይ ያለውን የስብከት መንገድ ማየት፣ የቃላት አጠቃቀም ማየት ነው። የዛን ወቅት ላይ ከሚሰብኩ ሰባኪያን ውስጥ አንዱ ማን ነው? መጥምቁ ዮሐንስ ብራዘሬ። ጌታ ኢየሱስ እንደዚሁ በመስበክ የጀመረበት ወቅት ላይ ቀደም ብሎ የነበረው ዮሐንስ ነው። መጥምቁ ዮሐንስ ሲሰብክ ፍሬን ስለማፍራት ሰብኳል። አዎ ሰብኳል። ፍሬን አፍሩ እያለ ምንድነው እንድናፈራ ፍሬ እንድናፈራ ምን እናድርግ ተብሎ ሲጠይቅ ምን ብሎ መለሰ? ሁለት ያለው አንዱን ይስጥ። ይሰማል። ስለዛስ መልካም ስራን መስራት አይተዋል። በሰዓቱ የነበረው እንዴት ነበር የሚሰበከው? በዛ በህዝቡ መካከል እንዴት ነው ሲሰብኩ የነበረው ነው። ቃላቱን ሲጠቀሙ እንዴት የሚጠቀሙት ነው። ዝም ብሎ ህዝብን የማወዛገብ ስራ እኮ የተሰራ አልነበረም። ህዝቡ በሚረዳው መልኩ ነው የሚሰጡት። ስለዛ መልካም ስራን መስራት ነው። ስለዛ ጳውሎስ ይህንን ነገር ያዝ ያደረግና ምን ይላል? አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። በገዛ ስጋው የሚዘራ ሚኒንግ የስጋን ፈቃድ የሚፈጽም የስጋን ምኞትን የሚፈጽም ከስጋ መበስበስን ያጭዳል። በቃ ምንድነው እስቲ እሱ የስጋ ምኞት ምንድነው? የስጋ ስራ ምንድነው? እንደዚህ መበስበስን የሚያሳጭድ ነገር ካልክ ይኸው እዛው ምዕራፍ 5 ላይ ተዘርዝሮልሃል። ምን ተብሎ? ሟርት፣ ጣዖትን ማምለክ፣ ዝሙት፣ መዳራት፣ መናፍቅነት ምናምን የሆነ ዘርዝሮልሃል። እዛው ጋር ዘርዝሮ በርግጥ እዛው ከዘረዘረ በኋላ መጨረሻ ላይ ምን ይላል? አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርግ የእግዚአብሔርን መንግስት አይወርስም። ከዛ ለቀጣል አድርጎ ምዕራፍ 6 ላይ ምን ያለ? አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በመንፈስ የሚዘራ ግን ከመንፈስ የዘላለምን ሕይወትን ያጭዳል ይልና የዘላለም ሕይወት ይታጨዳል። የስ ጳውሎስ ካለ አለ ነው። ኦኬ፣ ከምንድን የዘላለም የሚታጨደው? ከመንፈስ። ምን ካደረክ? በመንፈስ ከዘራህ። ምንድነው እሱ? መልካም ስራን መስራት። ማን ነገረ? ራሱ ጳውሎስ። የት? እዛው ቀጥሎ የተናገረው ነገር ጋር ምን ስለሚል ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት ይላል።
ስለምናጭድ መልካም ስራ እንስራ። ምን ለማጨድ መበስበስን ነው የዘላለም ሕይወትን። ስለዚህ ይሄ ግልጽ ነው። ስለዚህ ይሄ መጀመሪያ ገና አንድ ሰው ከመዳኑ በፊት ያለውን ነገር እያነሳን ከዳነ በኋላ ስላለው ነገር እዛ ላይ መተን አፕላይ የምናደርገው ከሆነ አስቸጋሪ ነው። እንግዲህ ግልጽ ይመስለኛል። መልካም እኔ መጀመሪያ ወደ ተነሳው ሐሳብ ልመለስ። አኬ ሐሳቦችን ስታነሳ እንዴት ነው ያነሳው? አንድ ሰው ከዳነ በኋላ ስለዳነ መልካም ስራ መስራት የለበትም እንደምንል አድርገህ ነው ያነሳው። እኛ እንደዛ አይነት ሐሳብ የለንም። ለድህነት መስራት የለበትም አትሉ? ማንኛውም ሰው ከዳነ በኋላ የመንፈስ ፍሬ ይጠበቅበታል። የዳነበትን ህይወት ይገልጠዋል። የሚገለጠው በምን ነው? በስራ ነው የሚገለጠው። እዚህ ላይ የትኛውም ወንጌል አማኝ እኔም ሆንኩኝ ክርክር የለንም። ግን እያልን ያለ ነው ሰው ኃጢአት ይሰራል። አንተም እኔም ነፍሳችን ከስጋችን እስክትለይ ከዚህ ምድር እስክንሄድ ኃጢአት እንሰራለን። ኃጢአት መስራት ስናቆም ነው ምንድነው ብለህ የምትለኝ ከሆነ ደግሞ ምድር ላይ የሚድን ሰው አይኖርም። ይሄንን ያዝልኝ። ሁለተኛ አንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 10 እንደዚህ ይላል፣ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብላተኛ ናጺ አለቃ መሰረትን መሰረቱ፣ ሌላም በላዩ ላይ ያንጻል፣ እያንዳንዱም ግን በራሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ከዛስ ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይም በእንጨትም በሳርም ወይንም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል፣ በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል ይላል የእግዚአብሔር ቃል። እዚህ ጋር ጳውሎስ የሚነግረን ነገር ምንድነው? ማንም የሚመላለስበትን ምልልስ ወይንም ደግሞ የሚሰራውን ስራ ሊያተርፍበት ይስራ፣ ነገር ግን የሚሰራው ስራ እንደሚገባ ካልሰራ በስራው ይጎዳበታል። ሲጎዳበት እሱ ግን ይድናል። ሰውየው ይድናል የተባለው ማን ነው የሚለው ወሳኝ ጥያቄ ስለሆነ ይሄንን እንድትመልስልኝ ፈልጋለሁ። ሰውየው እንዴት ነው የሚድነው? ስራው ተቃጥሎ መልካም ስራ ይሰራምና። አዎ እሺ በቃ ቀለል አድርጌው ቻለ መልስና ሲስ እሺ በቃ እንትን እንበል። ስንት ሰዓት ነው አሁን? 7 እንዴ በስማ አንተ በጣም ሰዓቱ ሄደ። በጌታ ስም 7 ሰዓት ከ10 ሊሆን። ስለዛ በቃ 3 ደቂቃ አስጠኝና 7 ከ10 ሲል እንወጣለን። እዚሁ አጠቃለን። አሁን ያነሳው ነገር ነብይ አንድ ቆሮንቶስ ምዕራፍ 3 ላይ ነው ምዕራፍ 1 ላይ ነው ምዕራፍ 3 ላይ አይደል? እሱ የሚያወራው እኮ ይሄ መልካም ስራ ስለመስራት ስራ ለመስራት አይደለም። ስራ አገልግሎት እኮ ነው። ስራ አገልግሎት ነው። አንዳንድ ሰዎች እንዴት ነው የሚያገለግሉት ነው። አንዳንድ ሰዎች በደንብ የሚጸናላቸው ብዙ የሚያገለግሉ ይኖራሉ፣ ብዙ የሚጠቅሙ ይኖራሉ። እና ከጠቀሙ እና አገልግሎት ኦኬ፣ ስራና አገልግሎት የተለያዩ ናቸው። በስራው ውስጥ መበደል ኃጢአት የለም። አይ አይደለም። ይሄ በስራ ውስጥ በአገልጋይ አይበድልም እያልክ ነው። እኔ ከሆነ አገልጋይ ነኝ፣ በአገልግሎት ውስጥ አልበድልም አይደለም። አንተ ምንድነው በበደል ደረጃ በደልን እየሰራህ ከሆነ እሱን አሳየን። ኃጢአት የሚሰራ ከሆነ ኃጢአት ከሰራ የሚል ነገር ካለ አሁን ያነበብከው ላይ አሳየን። ኃጢአት ቢሰራ አይልም የሚለው ምንድነው? ስለ ስራ ስታወራ እኮ ነው የቆየው። ስለ ስራ አንድ ይቅርታ፣ ስለ ስራ ያወራህ እኮ ነው የቆየው። ስለ ማጨድ ስታወራ ስለ ስራ ነው ያወራህ። አንድ ስማኝ እባክህን ከይቅርታ ጋር። እንዲሁም ደግሞ ዮሐንስ ስለ ስራ ነው ያወራኸው። ዋይ ያ ከሆነ አገልጋይ የማያገለግል ብለህ ልትለየው አትችልም። በቃ ቆይ አንድ ያስወራኝና እንጨርሳት። ይቅርታ ሲሲ ከአስርቱ እሺ እንትን ነው አልኩ። ይኸውልህ እዛ ጋር የሚያወራው ስለ አገልጋዮች ነው። አገልጋዮች እንዴት ነው እንደው ስራን የሚሰሩት ነው። እሺ ይሄው አንድ ላንብብልህና ከዛ በኋላ በቃ አንብበን ብቻ እዚሁ ስናነበው ራሱ ግልጽ ይሆናል። ከዛን ጨርሰን እንውጣለን። በኮሪንቶስ ቤተክርስቲያን ውስጥ መከፋፈል ነበር። አንዱ የገሌ ነኝ አንዱ የገሌ ምናምን ይላልና ስለ አገልጋዮች ተናገረ። ምን አለ እንዴ? እሺ ቁጥር 4 ላይ አንድ ቆሮንቶስ ምዕራፍ 3 ቁጥር 4 አንዱ እኔ ጳውሎስ ነኝ፣ ሁለተኛው እኔ አጵሎስ ነኝ ቢል ሰዎች ብቻ መሆናቸው አይደለም። አጵሎስ እንግዲህ ምንድነው? ጳውሎስስ ምንድነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። ምነማን?
አገልጋዮች ምን ያደርጋሉ? ያገለግላሉ። እኔ ተከልኩ አጵሎስም ማጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳቸው አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል። ምን ጉዳይ ላይ? አገልግሎት ጉዳይ ላይ። አገልግሎት ፓፓ አንዴ አሁን አንተ የምታወራው ረጅም ስለምታወራ እኛ ማውራትም እሱን አንድ ብቻ ነው። አላወራንም፣ ሀሳቦቻችንን አላነሳንም። አንተ እንዲያና ለመናገር አው አንድ ፕሮፌት አንድ ክፍሉ ይነበብ ቢያንስ ሜንሽን ያደረከው ሜንሽን ኦልሬዲ መልስልኝ ብለኝ በቃ የትም ቦታ ላይ ስራ ካለ ስራ ነው አኬ እየተጠቀመ ያለው። ስለዚህ ስራን ከስራ አይደለም ጠያቂ አንተ ከሆንክ እኮ ብዙ ተናጋሪ እሱ ነው የሚሆነው። ጠያቂ አንተ ከሆንክ ተናጋሪው የሚሆነው እሱ ነው። ኦብቪየስ ነው። እንደዛ አይሆንም። እኛም ደግሞ ሀሳባችንን ካላስረዳን አይሆንም። ካላስረዳን እንደዛ ነው የሚሆነው እኮ እና ኤርሚ አንተም ያው በመቆረጥ የምታመን ወንጌላዊ ማኝ ስለሆንክ አንተም ጋር ለመቆረጥ ችግርናል። ላልተቆረጣለህ ፓፓ መጀመሪያችን እናንብባት። መጽሐፉና ቴክስቱ እኮ ነው የተነበበው እኮ ቴክስቱ ይችላል። ሰውም እኮ መሀከል ላይ የመጽሐፉን ሐሳብ እንዳይረዳ ማድረግ እኮ አፖስትል ፕሮፌትን ይሄ ፌር አይደለም። አሁን ማብራሪያ ሁሉ እኮ አልሰጠም እኮ ቀጥታ መጽሐፍ ቅዱስ ላይ ሐሳብ ነው እያነበበ ያለው። አሁን እዚህኛው አላግባብ አላማ አገልግሎት አታብራራው፣ አንብበው። እሺ የሚተክልና ያላግባብ ማገልገል ኃጢአት ነው አይደል? ነብይ ወይ አንዴ ሽላም ያላግባብ ማገልገል ኃጢአት ነው አይደል? ምን ማድረግ አልከኝ ወንድሜ? አገልግሎትን እንደሚገባ አለማገልገል ኃጢአት ነው አይደል? ድካም ሊሆን ይችላል፣ ኃጢአት ግን አይደለም። ስንፈ አይ ግን አይደለም። እንደሚገባ ማገልገል አለብህ። ግን ስታገለግል ግን በአንድም በሌላ ምክንያት እዚህ ላይ የሚናገር ስለምን መሰለ? በአንድም በሌላ ምክንያት ለምሳሌ ፍሬን ባታፈራበት በአገልግሎት ማለት ነው። ለምሳሌ አንተ አገልጋይ ነህ እንበልና አገልጋይ ነህ እንበል። ከዛ በኋላ አገልጋይ ሆነ እና አፖስትልም አገልጋይ ነው እንበልና አገልጋይ ነህ በለኝ እንበል አትበል እንበል ነው ፓፓ። እኔ አገልጋይ ነኝ እንዴ? ይቅርታ አድርግልኝ እንደሚል አሁን በእኛ ዘንድ ስላሉ ይቅርታ። በእናንተ ዘንድ ናችሁ ችግር የለም። በእኛ ዘንድ ተረዳኝ። በሌላ ነገር አትረዳው። አንተ ሲሲው እየሳካ አታስጠምደኝ። በሌላ ነገር አትረዳው። አሁን ለእኔ አሁን አንተ ለእኛ አይደለህም አገልጋይነት አይደል? ለፕሮቴስታንት ወንድመቶች አይደለም? ለእኛ ስላሉን ለዛ ብዬ ነው ይቅርታ። አይ እኔ እኮ አንተ ሐዋርያ መልሶች ብዬ ነው አኬ ነው ብዬ ነው የምጠራው። እኔንም ብዬ እንደመጣሁት እንድትለኝ እኮስ። አዎ በፕሮቴስታንቱ አገልጋይ ነህ እኮ በቃ እሺ እኮስ በፕሮቴስታንቱ አገልጋይነት። እኔ ደግሞ አገልጋይነትህን የወሰድኩት ለፕሮቴስታንት ሳይሆን እንዳጠቃላይ እውነተኛ የጌታ አገልጋይ ብለን ብንወስድ ነው እያልኩ ያለሁት። ለዛ ብዬ ነው እንጂ ሌላ አይደለም። እውነቱን ለጌታ በሚያውቀው በክፋት ምናምን አይደለም። እና አሁን አንተና አፖስትል አላችሁ አይደለ? ለምሳሌ አንተና አፖስትል ለአገልግሎት ወጣችሁ ወይም በአገልግሎት ህይወት ውስጥ ኖራችሁና ስትኖሩ ዋናው ሚሽናችሁ ዋናው ተልእኳችሁ ለምሳሌ ሁለታችሁም ሰዎችን ወደ ጌታ ማምጣት ቢሆንና አንተ ፕሮፌት ምንም አንድም ነፍስ ወደ ጌታ ባታመጣ ያው ሞክረሃል እኮ ትሰራለህ፣ ታገለግላለህ፣ ግን ምንም ፍሬ ባያፈራ አገልግሎት። አፖስትል ደግሞ 37 ነፍሳትን ወደ ጌታ ቢያመጣ አያ አንተ ገና ለገና እንደው አገልግለህም ግን ፍሬና ስላላፈራህ ተብሎ ያንተ ያው ደካማ ነው እውነቱን ለመናገር። ምክንያቱም ፍሬን ስላላፈራህበት ወይም እንደዚህ ነፍሳትን ስላላደንክ ግን አገልግለሃል። አትሊስት በዚህ ምክንያት ብቻ ድህነትን ታጣለህ አይልህም ጌታ። አፖስትል ግን ይህንን ብዙ ነፍሳትን በማምጣቱ ምን ሊሰጠው ይችላል? ሽልማት ሊሰጠው ይችላል። አሁን ይህንን ለመረዳት ስለዚህ እያወራ እንደሆነ ለመረዳት ይኸው አሁን ሰማ እንደዚህ ይላል። የሚተክልና የሚያጠጣ አንድ ናቸው፣ ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ አለ። ከላይ ስለ አገልግሎት ካወራ በኋላ ማለት ነው። ሌላውም በላዩ ያንጻል፣ በዚህ በተመሰረተው ላይ ደግሞ ሌላው ያንጻል። አንዴ ሐዋርያቱ ይሰብካሉ፣
ከዛ በኋላ በተሰበከው ላይ በዛው እየሰበክ መኖር ነው እንጂ አዲስ መሰረትን መጣል አይቻልም። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ለምን ሌላ እንግዳ ትምህርት ይዞ መምጣት ስለማይችል በቃ በመሰረቱ ላይ ብቻ የሚሄድ ነው። ሐዋርያው ጳውሎስ ካስተማረ ወይም ሐዋርያቱ ካስተማሩት ውጪ ሌላ ማስተማር ስለማይቻል እሺ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል አለ። ምን ቢያደርግ ቢያንጽ ከላይ ምን ብሎ ነበር? እናንተ የእግዚአብሔር ምን ናችሁ ብሎ ነበር? የእግዚአብሔር ሕንፃ ናችሁ። ስለዚህ እኛ የምናንጽ ነን፣ የእግዚአብሔር ሕንፃ ናችሁ። ምን በማድረግ በመስበክ ከላይ ወይም ደግሞ በማገልገል ምን ብሎ ነበር ከላይ? አጵሎስ እንግዲህ ምንድነው? ጳውሎስስ ምንድነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው፣ ለእያንዳንዳቸው ጌታ እንደሰጣቸው ያገለግላሉ ብሎ አልነበረ? ስለዛ በቃ እንደዚህ አገልጋይ ነን፣ የእያንዳንዱ ስራ ደግሞ ይገለጣል አለ። አገልግሎታችሁ ማለት ነው ይገለጣል። በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱን ስራ እንዴት መሆኑን እሳቱ ይፈትነዋል። ከዛስ ማንም በእርሱ ላይ ያነጸው ስራ ቢጸናለት አየ ያን ስታንጽ በዛ በተመሰረተው መሰረት ላይ ብቻ ሆነ። ይሄ አዲስ እንግዲህ ነገር ይዘህ መተህ ሌላ መሰረትን መሰረታለሁ ብትል ሲጀመር አገልጋይ አይደለም። ግን ገና ከጅምሩ በእነ ጳውሎስ ላይ ተመስርተህ በዛ በቅብብሎች ውስጥ ሆነ እያነጽ የምርም ያ ስታንጽ ደግሞ ስራው ቢጸናልህ ነው። ስራው ቢጸናልህ ምን ያደርጋል? እሺ አንዴ ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ግን ይጎዳበታል። አየህ ምንም እንግዲህ አሁን ፍሬ ባያፈራልህ ቅድም እንዳልኩት ለምሳሌ ፕሮፌት አንተ የጥቅስ አገልጋዮችን ብቻ ነው የሚመለከተው ብለን አዎ ይሄ እዚህ ጋር ቆይ አንዴ በጌታ አንዴ ላንብበው። እዚህ ጋር አዎ ስለ አገልጋዮች ብቻ ነው የሚያወራው። አንዴ ግን ቆይ አንዴ ትንሽ ብቻ ጠብቀኝ። እሺ በአዲስ ኪዳን አገልጋይ ማን ነው? ቆይ አንዴ እሺ እነግርሃለሁ። እሱ ወይ ዳን ያስጨርሰው ይጨርስ እነግርሃለሁ። ይጨርሰውና የማንም ስራ የተቃጠለበት ቢሆን ይጎዳበታል አለ። ይጎዳበታል። አዎ ከምን አንፃር? እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። እርሱ ራሱ ይድናል። ታዲያ ምኑን ተጎዳ ታዲያ ካልከኝ ደሞዙን ይቀበላል ብሎ አልነበር ከላይ? ያንን ሽልማት ታጠዋለህ። አየህ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን እያለ እንደዚህ ይናገራል ነው። ስለዚህ ምንድን ነው ምንም ይህንን ክፍል በቃ ሲዘጋ ራሱ ምን ብሎ የሚዘጋው? አንዴ ቁጥር 22 እና 23 ላይ ጳውሎስ ቢሆን አጵሎስም ቢሆን ኬፋም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚወጣውም ቢሆን ሁሉ የእናንተ ነው፣ እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው በማለት ያስቀምጣል። ከዛ በኋላ ምን ይላል? እንዲሁ ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ሚስጥር መጋቢዎች ይቁጠረን ይላል። ስለዛ ምንድነው ከተባለ በአገልጋዮች ዘንድ ስላለ ነገር። ምክንያቱም በኮሪንቶስ ቤተክርስቲያን ውስጥ ሰው ተበታትኗል። አንዱ እኔ እንትና ነኝ ይላል። በቃ አገልጋይ እኮ ምንድነው? አገልጋይ ያገለግላል፣ ዞር ይላል፣ እግዚአብሔር ነው የሚያሳድግ። በቃ በሱ ላይ ተመስርተህ ኑር። እናንተ የጳውሎስም አይደላችሁም፣ የኬፋም አይደላችሁም፣ የአጵሎስም አይደላችሁም። እናንተ የክርስቶስ ናችሁ፣ በክርስቶስ የእግዚአብሔር ናችሁ፣ የእግዚአብሔር ልጆች ናችሁ። የገሌ ነኝ አትበሉ። አገልጋይ በቃ መስራት ያለበትን ይሰራል፣ ያንጻል። እንደ ብልሃተኛ ናጺ እኔ መሰረትን መስርቻለሁ። ማንም ሰው ሌላ መሰረትን መመስረት አይችልም። በዛው ላይ ያነጸ ይሄዳል። ሰው ሲያንጽ የሚጸናለት ካለ እሱ ይሸለማል፣ ደሞዙን ይቀበላል። ሲያንጽ ግን ወይም በዛው ላይ ሲያገለግል ማለት ነው እንደ አንድ አገልጋይ እንትን የሚል ከሆነ ግን ምንድነው ዝም ብሎ ደካማ ቢሆን ግን ምን ይሆናል? እሱ ራሱ ይድናል፣ ግን ሽልማትን ወይም ደሞዝን አይቀበልም ነው። በቃ ይሄ ነው ሐሳቡ እውነቱን ለመናገር እና እዚህ ላይ ሁለት ስህተቶች አሉ። አንደኛ በፕሮቴስታንት ወንድሞቻችን በአንዳንድ ፕሮቴስታንት ወንድሞቻችን የሚነሳው ልክ አሁን እንደተባሉ ይሄን የመጽሐፍ ቅዱስ ክፍል ሲያዩት የትኛውም ሰው በኖርማል ምልልሱ ውስጥ ኃጢአት እየሰራና በመልካም እየኖረ ምናምን ብለው ይፈቱታል። ይህ ስህተት ነው። አሁን ቅድም እንዳየነው ካቶሊካውያን ወንድሞቻችን እህቶቻችን ደግሞ ለፐርጋቶሪ ይጠቅሱታል። ይሄ በእሳት ይድናል ምናምን እዛው ሄዶ ኃጢአትን ሰርቶም ከሆነ ምናምን ፐርጋቶሪ ላይ የመንጻት ነገርን አልፎ ይሄዳል ለማለት ይጠቅሱታል። ሁለቱም እንደዛ አይልም። የካቶሊኩም የጴንጤውም የአንዳንድ ፕሮቴስታንት ወንድሞችም ትክክል አይደለም። ስለዛ ትክክለኛው ስለ አገልግሎት ነው የሚያወራው። አገልጋዮች ግን ቢበድሉ ወይም ኃጢአትን ቢሰሩ እነሱ ይቀጣሉ ኃጢአትን ከሰሩ እና እንደዛ ነው ወዳጄ። በቃ ከ19 ሆነ ሲሲ ብንወጣ አይሻልም? ነብይና ሐዋርያ ሌላ ጊዜ ላገኛቸው በሰፊው። አዎ በቃ እሺ፣ እንዳትወደና ሆኖ እሺ፣ ሌላ ጊዜ ይቀመጥ። አዎ እንገናኛለን። እሺ ወንድሞቼ ከማንተ ጋር ማመናችሁ በጣም አስደንቆኛል። እነ ኤርሚ ለመቆረጥ ማመናችሁ በጣም
አዝኛለሁ። አንተም እኮ ታምናለህ ፕሮፌት በጣም በቃ ነው ተላልነው አረ ወከናችን ቤተክርስቲያን እንደሱ ነው የምታስተምረው ምንድነው የምትለኝ? ጸጋ ይብዛላችሁ። ካባ በቃ እሺ። አረ ጠላት እያበዛብኝ ነው ሲሶ ሰላሙን ምንም እየጠቀምከኝ አይደለም ማለት ነው። እኔ አይደለም ከታች ቢኒ ያለ እኮ አንዴ ቢኒ ያለ ገባና ቢኒ አለ በዚህ አጋጣሚ ወጣ ቢኒ እንትና ዴቭ የውይይት ጥሪ አቅርቦለታል ወዳጅ ለኤርሚያስ እንዲያደርሰው ነበር ወጣ እሷን አንቺ አቀሳሳሪ ይታና እንትና ከታች ኮሜንት እየጻፈ ነበር ለኔ ኮሜንት መጻፉን ትቶ የውይይት ጥሪ ቢያደርስለት አሪፍ ነው። ቢኒ አረ ከቢኒ ደርሶ ለኤርሚያስ ነው የደረሰው ቀድሞ ኖ አሪፍ ኦሬዲ በጣም እኮ ወይ ቢኒ ወይ ሲሶ ሰላም ነው ወይ ቢኒ ሰላም ነው እንዴት ነህ? በዛ ዛሬ ከፈትኩት በዛ ነበር አንዳንድ ሰዎች በውስጥ በጣም ብዙ አንዱ ለቪዲዮዎች ሼር ያደርጉልኝ ነበር የሉትራኑ ዳዊት ለኤርሚያስ የውይይት ጥሪ አቅርቦለታል በጥምቀት ጉዳይ ድንገት ፈቃደኛ ሆነ የውይይት ጥሪ አቅርቦለታል ኤርሚ ያረጋውን ጥሪ ልጁ ተቀብሎ ነው። ቆይ ሰላም ልበል መጀመሪያ አኬሻ ኤርሚ ሰላም ናችሁ? ቆይ ሰላም ልበል ማለት እሺ ኦኬ ሰላም ላንተ ወዳጅ እንዴት ነህ? ጌታ ይመስገን። ሰላምታ ደግሞ የጴንጤ ነው። ሰላም ላንተ ይሁን። ደስ ሲል እና እንዴት ነው ዲቤት ሰሞኑን እየጠበቅን ነው። ሰላም ላንተ ይሁን። እሺ ቆይ የማን ነው ሲሳይ ያለው ነው ወይስ ሌላ ነው? እኔ አይደለሁም እኮ ቪዲዮ ሌላ ሰው ሉትራኑ እንደምጠርቶ ነው እንጂ ለዲቤት እኮ ሉትራኑ ልጁ ተቀብሎ ነው የኤርሚያስን ጥሪ ተቀብሎ ነው ወይስ ራሱ ጥሪ አድርጎ ነው? አልገባኝም። ኦኬ ኤርሚያስ ለሉትራኑ ወንድም አቅርቦለታል። ኤኒዋን ኦኬ ሉትራኑን ከሆነማ ተቀብሏል። በቃ እሱ በጥምቀት ላይ እናውራ እያለ ነው። ኦኬ ተቀብያለሁ የሚል ቪዲዮ ሰርቷል። አይ ኤርሚያስ ጥምቀት ላይ አይደለም ጥሪ ያደርገው አኪ አሁን ጥምቀት ላይ ነው። ማን ነው ጥሪ ያደረገው? ጥምቀት ላይ ነው ውይይት ይጠራ ስፔሲፊክሊ ጥምቀት ላይ ብሎ ነው ልጁ ጥሪ ያደረገ እንትልኝ ዳዊት በህፃናት ጥምቀትም በጥምቀትም ኦኬ ጠርሶ ነው ለኤርሚያስ ብቻ ከኤርሚያስ ጋር ውይይት ማድረግ ፈልጋለሁ። ኦኬ ሜንሽን አድርጎታል። ዳዊት የሚባለው ዳዊት አቦች ለኤርሚያስ ብሎ በቃ ሜንሽን ካደረገው ያው ራሱ ኤርሚም ያየዋል ማለት ነው። እኔ ግን እውነት ለመናገር አላየሁትም። ሲሶ ሪፖስት አድርገዋል ማየት ይችላል። ሪፖስት አድርጌዋለሁ። አንቺ እኮ ጎብዘሻል። አሁን ለሁሉም ነው ሪፖስት የምታደርገው። ጌታ ሰው ይባላል። አንተ ምን እንደምትል ስላወቅኩ ነው ሪፖስት የስራው ባህሪ ነው። እኔ አሁን ላይቭ እኮ እየተናገርኩ ነው። ስለዚህ እንደው ፈቃደኛ ከሆነ ያው ቪዲዮ እንወያያለን ስለሆነ አይ ስፔሲፊክሊ ካየው ሜንሽንም ካደረገው ራሱ ሙሉ ሰው ነው። ምላሽ ሰጥቶበታል እኮ ግልጽ ነው አይደል? እኔ የቅርብ ሰው እንደመሆነ መጠን ብዬሽ እንጂ እሺ አንተ የሩቅ ነህ። አሁን የሩቅ ሆነሃል። ደግሞ እንደ ፓስተር ሶፊ አፖስቶሎችን መሰብሰብ ጀመርክ እንዴ? ጌታ ስሙ ሊጠይቁ ገብቶ እኮ ነው። ሊጠይቁ ገብታ ሊወያዩ አንዳንድ ጥያቄ አለብን ብለው ጥያቄ ነበረባቸው። ጥያቄያቸውን እየመለሱ ነው። አይ ለነገሩ ቆራርጦ ወጡ እንጂ አፖስትል በእንግሊዝኛ ነው፣ በአማርኛ ሐዋርያ ነው። የሐዋርያዊ መልሶች ደግሞ አለ በደንብ ይመልስላቸዋል ምናምን። አይ ቲንክ ተግባብተው ወርደዋል ይመስለኛል። እኔ ዘግይቼ አሁን ግን ምን መሰለህ አሁን እኛ በጣም የምንፈልገው እንትን ነው። በጣም ብዙ ሰው እኔም ብዙ ሰው ሼር አድርጎልኛል።
እሷ ነገር ላይ እንትን ብታደርጉ አሪፍ ነው። መልካም። አይ ጌታን እውነት ለመናገር አላየሁትም፣ ግን ኤርሚ ራሱ ሜንሽን ተደርጎ ስለሆነ ኤርሚ ብቻ አይደለም ባይዘው ለምስ ኤርሚ ብቻ ሳይሆን ሉትራኖች ከፔንቴኮስታል የሚሞግተን ሰው እንፈልጋለን እያሉ ስለሆነ ሉትራኖች ከፔንቴኮስታል ነው ያሉት። ከፔንቴኮስታል የሚሞግተን ሰው ለምን ከፔንቴኮስታል መሪው ጋር ለምን አወሩም? ከዩ ጩፋ ነው እንደ መሪያቸው እንዴ? ቢኒ እዩ ጩፋ ነው እንዴ ደግሞ መሪው የፔንቴኮስታል አሁን የተቋቋመው? የማይመጣ ጉድ የለም ዘንድሮ። ያ የፔንቴኮስታል እኮ ማለት ህብረት እንኳን አይደለም። አረ ውዳት ያዝ ብራዘር። ቲክቶክ ላይ ሰውም የላቸው ነው የምትለኝ? ፔንቴኮስታል ቴዎሎጂያንም የላቸውና ፓርቲ ወይ ነው መጨረሻ። እንግዲህ ወደ ቁም ነገሩ ስመለስ የእውነት እንዳልከው ዴቪ የተባለው ልጅ አይደለም፣ ሲሪየስ ነው። ጌታን አንተማ አይ እንቀልዳለን፣ ችግር የለም። ግን የእውነት ልጁ አድርጎ ከሆነ ዴቭ ለራሱ ለኤርሚያስ አድርጎለት ከሆነ ሜንሽንም አድርጎት ከሆነ እንግዲህ ኤርሚ ያየዋል፣ አይቶታ ይሆናል ማለት ነው። ሜንሽን እኔ እውነት ለመናገር አላየሁትም። ባየውም ምንም ማድረግ አልችልም። ልክ አንተ እንደምታየው ኤፌሶን አረቢኒ ሲጀመር እኛ እኮ አንድ ነን። ውይይት አያስፈልግም። ምንድነው እንደዚህ አይነት ነገር ነው ያልስማማ? ምን አለ ኤፌሶን ከፈችለት ኤፌሶን ምኑን ያ ቪዲዮን ተከፈተለ የእንትኑ የጥሪውን ኳንዴ ልከፍተው ነው በእኝ። እሺ ለኔም እንትን ላድርገው ሊያዘው ማለት ነው። ስክሪን ሪከርድ አድርጌ ልከፍተው ነው ብለሽ ነገር አብራሪ ከርታ ሰላም ልጆቼ የሰጡትን መልስ ከመጀመሪያ አድርጊው ቤትሻ የተዘረዘረው አጥፊ አካላዊ ምንድን ነው ይሄ ያለው? ስክሪንሽ ላይ ያለው የጽሁፍ ለምንድን ነው ዲኤስቲቪ ያረክሽ? ኧረ ቆይ መጀመሪያ ማን ነው ይሄ ሰውዬ የሚያወራው? ቆይ አንዴ ቤቲ ወይ አቤት። እሱ የተዘረዘረውን ይሄ ስክሪን ላይ ያለው ነገር ምንድን ነው? እሱን አጥፊ። በቃ አሁን ወደ ኋላ መልሽው። አይ ፈረንጁ ሰውዬ ማን ነው? እኚህ ሁለቱን አውቃቸዋለሁ። ይሄ አወያያቸው ነው መደበ ነው ሙደሪ ጋር ነው ማለት ነው። መጽሐፍ ቅዱስ አለመለትም ማለት ይሶ እኛ መደበ ነው ራሱ ዴቭ ያደረገው አለ። እሱን ታሳይ ራሱ የዴቭ ነው። ይሄው ስማው ቢኒ አይ ኤአይ ምናምን የተጠቀመው ይሄው ስማው አራዳም እሱን አለ አኪሻ ታውቀው የለ እንደ የሚዲያውን ሁኔታ ያደረገው አይ ምናምን የተሰራ አይ ኦሪጂናሉን ከፈቹ ኦሪጂናል አለው። አይ እናትክፈቹ በአጠቃላይ ኦሪጂናሉ ዙሪያ ላይ በህፃናት ጥምቀት ማለት ነው ለታስበላሉ በሰላም ሀገር ቤዝ ያደረገ ቤተክርስቲያን ጉባኤያቶችና ስኮላሮችን ኤቪደንስ ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዝ ያደረገ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ሌላ ቤቲ ሌላ አለ ሌላ እኔ ልክፈተው ሌላ ያ የእሱን ድምፅ አይደል የሚፈልጉት? ኦሪጂናሉ ከሌለሽ ተይው በቃ። እንትን የተባባለው ምናምን የተቀመመውን አይደለም ኦሪጂናል። ሌላ ሰው ለቀቀው እኮ አለ እኮ ወይ ማሂድ አለ ደግሞ የማሳየት ከሆነ ቆይ አንዴ ቤቲ በቃ ቤቲ እቤት መተን እናየዋለን። አንቺ ጋር ሲሶ ያሳየን ሌላኛውን ያሳየንና ከዛ አንቺን እሱን እናየዋለን አብረን እዚህ ለምን ሼር አድርጎ የለም እሱ እናይላታለን። እዚህ ነው ያለው ችግር የለም። መጀመሪያ እንጨምራለን ችግር የለም። እሺ ላሳየለት ወይስ እንዴት? ሌላ
ኦሪጂናል እሺ እኔ በሌላ ስልክ ስለሆነ ወደዚህ ሼር ላደርገሽ ከዘካሪያስ ጋር ሼር ላደርግ 1 ሚኒት አረዴቫ ሌላ ማን ነው ሲሶ ሌላ ስልክ ካለ የዴቭ አካውንት ላይ አለልኩ የራሱ አካውንት እኮ ዘካሪያስ ላይ ማለ እየተባለ ነው እስቲ ያው ቆይ ሃኒቾም ላይ አለ ወይ ሄሉ ጋር ሊኖር ይችላል ሄሉ ጋር ኦሪጂናሉን ሄሉዬ ለምን ቀማሚ ናት እሷንም አላምናትም ያልተቀመመ ጋይስ በእናታችሁ without salt ጨይል ምንድነው ትሬነር ናት እንዴ ታሰለጥናለች እንዴ አረ ይመቻት እዚህ የሪናንተን ድምጽ እየሰማች እሷ ስፖርት እየሰራችብኝ እንዳደርስ ይመስላል ስትሮጥብን እኮ መጠርጠር ነበረብን አንደርስብን አይደል እንዳትነኩኝ ይመስላል እንዴ እሷ ቀማሚ ናት የሷን አልቀበልም ይላል ወዲያውኑ በርገድ አድርጋ ጂሙን አላሳየችው ያሰራራቸው እኮ ነው ግን አረ እኔም ላይ በገባለሁ አንዳንዴ ጂም ሲሶ ታይጀለ ይገባል እንዴ እንዴ ያለው ሰው የለም እንደ ኦሪጂናሉ ያለው ሰው ሁለተኛ ስልክ ያለው ሰው እኮ ሃና ላይ ገብቶ ማውጣት ይችላል አለ ወይ ከኔ ማድረግ ይችላል እሺ አንዴ ሃና አንቺሽ መጥቷል አናት ይተካል የምን ወንጌል ነው የምታወራው አረ ምንድን ያመጣም ምንድነው ልክስ ከፍቶ ይመጣል ምንድነው ምን እያለ ነው ደግሞ አረ ተወድ ወገናችን ምን እያለ ነው እንዴ እስቲ ኤርሚ እንትና ቢኒ ቆይ እስቲ እዚህ ደግሞ ምንድነው ሲሲ ቢኒ ሲስ ወይ አይ ምንድነው በጌታ ውረድ በጌታ እንዴ ስማ ማን ነው ወንድማችን ዴቭ ነው እንዴ እኔ ማውቀዋለሁ ስማ የውይይት ጥሪው ያ ሲሲ ይሄንንማ ልጅ አውቀዋለሁ ግን ጥሪውን አልሰማሁም ቀጥሉሽ እሺ ኧረ ቢኒ ልጃት በትልቅ ሰው ነው ይሰማችኋል አይ እነ ልጅ አውቀዋለሁ ቢኒ ሚዩት አድርግ እሺ እንደመጣ ሚዩት ታስደርገኛለህ አለቃ እሺ ቀድም የሚያረኩ እኔ ነኝ ወቀው እሺ እስኪ ካላው ሞዴሬተር ነህ አድምጥ ሞዴሬተር ነህ ተጠንቅቄ ላውራ እንግዲህ እሺ ዝም ብለህ አድምጣው ኧረ ወደ ሀሳቡ ጋይስ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዛ ያደረገ የአባቶችን ትምህርት ቤዛ ያደረገ የቤተክርስቲያን ጉባኤያቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዛ ያደረገ የውይይት ጥሪ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ ገለልተኛ ቤት የውይይት ጥሪን ከተቀበልክ በኋላ ገለልተኛ ቤት እመርጥና ወይ ሲሶ ቤት ወይም ደግሞ ቴዲ ሐዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብልሃለሁ በጥምቀት ዙሪያ ላይ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው መጽሐፍ ቅዱስን የአባቶች ትምህርትን ጉባኤያቶችን ስኮላሮችን ኤንሸንት ባፕቲዝማል ሊትሬቸር ያንን ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ አቀርብልሃለሁ አይሆፕ ጥሪን እንደምትቀበለኝ ተስፋ አድርጋለሁ ጸጋ ይብዛልህ ከፈለጋችሁ ደግሞ ይሄንን ራሱን ዴቭ ለጥፎት ራሱ ቤት አለ ግልጽ የጥሪ ሰምታችኋል ለኤርሚ ሲል ሰምታችኋል እኔ አልሰማሁም ይቅርታ ገና ነህ ወንድም ኤርሚያስ ብሎ እኮ ነው የሚጀምረው
እስኪ ወይ ስለረበሻችሁ ይሆናል። እስኪ አንዴ መግቢያ ድጋሚ ስሟሽ መግቢያውን ብቻ ኤፌሶን ክፍል እሺ አንደኛ ዴቭ ነው የለጠፈው ራሱ የባለቤቱ ማለት ነው ዴቭ ነው ባለቤቱ ነው የለጠፈው ፔጁ ላይ ይሄ ለኤርሚያስ አበበ የውይይት ጥሪ ቀረበ የሚል ነውና የቀረበ የሚል ነው ስለዚህ የራሱ ነው ፔጁ በጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ የቤተ ክርስቲያን ጉባኤያቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዝ ያደረገ የውይይት ጥሪ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ገለልተኛ ቤት የውይይት ጥሪን ከተቀበልክ በኋላ ገለልተኛ ቤት እንመርጥና ወይ ሲሶ ቤት ወይም ደግሞ ቴዲ ሐዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብልሃለሁ። በጥምቀት ዙሪያ ላይ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው መጽሐፍ ቅዱስን የአባቶች ትምህርትን ጉባኤያቶችን ስኮላሮችን ኤንሸንት ባፕቲዝማል ሊትሬቸር ያንን ሁሉ ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ አቀርብልሃለሁ። አይ ሆፕ ጥሪን እንደምትቀበለኝ ተስፋ አድርጋለሁ። ጸጋ ይብዛልህ። ምነው ቢኒ ጆሮ የለውም አላችሁ? ቤተሰብ አለኝ እኮ ጆሮ። የታለ ለኤርሚ የሚለው? ለምን እንደክማለን? ስላልሰማው እኮ ነው አልሰማውም ያልኳችሁ እንጂ ከኔ የተለየ አሰማም ከሰማችሁ መልካም። አንዴ ይቅርታና ማለት ነው እዚህ ጋር ኤርሚያስ ራሱ ዲቤት መጠራቱን አውቆ ማለት ነው ቤት ከፍቶ ዲቤት ጠርታችሁኛል ብሎ በአሁን ሰዓት እያወራ ነው። አንተ ማን ስለሆንክ ነው ስለሱ ዲፌንድ የምታረግለት ነው ጥያቄ? አንተ አሁን ከኋላ ነው የመጣኸው። ከኋላ መጥተህ ከኋላ ልምጣ ሪከርዱን ቆርጦት ካልሆነ በስተቀር አንድ ጊዜ እኮ እኔ እኮ ኤርሚዬ እኔ እያልኩ ያለሁት ምንድነው አልሰማሁም። ለኤርሚያስ የሚል አልሰማሁም ነው ያልኩት። ትክክለኝ ሰምቻለሁ ኮሪዶርዋለን ግን እኔ ከምፖስቶ ብዬ እኮ ነው እኔ እሺ እኔ ሰምቻለሁ ወይ እንደኔ ሰምታችኋል? እዚህ ሪከርድ ላይ ለኤርሚያስ ሲል ልጅ ኤርሚያስ አበበ የውይይት ጥሪ ብሎ እኮ ለእንትን ብሏል እኮ አሁን ሰምተሃል? እዚህኛው ላይ እኔ አለኝ እኮ አንድ ስልክ ላይ ስላለ እንጂ እኮ እኔ እኮ አለ እኮ ነው ብላክ ኤንድ ዋይት ማታወራው ሲሲሳይ ለዚህ ላይ ሰምተሃል ወይ ነው ያልኩት። ለኤርሚያስ አበበ ይላል እኮ ለምን ጽሁፉን አታዩ? አሃ ማን የለጠፈው? አንተም ልትለው ትችላለህ። ራሱ ባለቤቱ አንተም ልትለው ትችላለህ። ለኤርሚያስ አበበ ኦኬ። ለማንኛውም የውይይት ጥሪ ከአኬ ተማሩ። ይሄው እኮ ብራዘር ስፔሲፊክሊ የውይይት ጥሪ ሲደረግ የዛ ሰው ስም ይጠራል። እስከዛሬ አይ ቢኒ እኔ ሪከርደሮቹ ቆርጦት ካልሆነ በስተቀር ማለት ነው ስም ጠርቶ ነው ያቀረበው እኮ ኤርሚዬ። ልክ እኮ ነው እንደዛ እኮ ተቆራርጦ ሊሆን ይችላል ነው። ግን እኔ ጆሮ የሌለኝ ለምን ታስመስሉታላችሁ? እኔ አልሰማውም። ለኤርሚ ሲል እዚህኛው ላይ እኔ ማይሆን አልሰማውም። ግን ቴንክ ዩ ቢያንስ አንድ ሰው አላጣውም። ቢያንስ አንድ ሰው ያላሳጣኝ እግዚአብሔር ይመስገን። አሬዮ ዋናው አለ አይደል ራሱ ሰውየው እኮ ነው የለጠፈው ስም ለጠፈው ስሙን ጽፎ ለጠፈው ያረጋል። ለማን እንዳደረገው ጥሪው አይታወቅም። ኢቭን ኢፍ ለኤርሚያስ አበበ ቢሆን ማለት ነው ቢኒ በጽሁፍ እኔ ያልኩት አልሰማውም። ለኤርሚያስ የሚል አልሰማውም ስላልኩ ነው። ይሄ ደግሞ ወንድማችን ነው፣ በጣም የምንወደው ወንድማችን ነው፣ ይታወቃል። በውስጥም ያወራሉ። ዋሬቨር ደግሞ ወንድሞቻችን ናቸው። ቢያደርጉም ባያደርጉም ልዩነት የለውም ማለት ነው። እኛ ታውቃላችሁ ሉተራውያንም መካነ ኢየሱስንም ዋሬቨርን ኦርቶዶክሳውያንም ሙስሊምንም የምንወድ ነው። ገብቷችኋል? ይሄ ደግሞ ይታወቃል። ጴንጤ ወዳጅ ነው የብዙዎች ማለት ነው። እና ለማንኛውም ሲስ ካለ ላክልኝ። በቃ የአልከው ስፔሲፊክ ስሙን ጠርቶት ያረገው ካለ ወይ ደግሞ ሜንሽን አድርጎት ያረገው እኛ አላጣምንም ዲስ አንዴ ስሙ ጆሮዬን ከጆሮዬ ሌላ አንዴ ስሙ እኔ ነው። አዎ አንዴ ይኸው ቢኒ አንዴ ስሙ። እሺ ቀጥል። በቪዲዮ አልኩ ወንድም ኤርሚያስ አበበ በጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ቤዝ ያደረገ ምን ይሰራልሃል ቪዲዮ ምን ወይ እኔ አላወራ እንዴ
በኤአይ ተቀጥሎ እንደሆነ የመጀመሪያው ድምጽ የምሬን ነው። ኧረ ቪዲዮ አብራ በቃ የምሬን ነው ወይስ አንዴ? ኧረ እንዴት ነው ዛሬ ዘመኑ እኮ የቴክኖሎጂ ባል በቃ ያው ቪዲዮ ማብራት የሚችል ሰው ያብራልሽ። ይሄንን ደግሞ አድምጥና ካዳሉ እንግዲህ ችግር የለም። አይ መግቢያውን ብቻ በዛኛው ካለ እኮ አላሰማኝም። ካዳሉ አትበል፣ ስማት ለጥፍ። እሺ አንተ ነህ አድምጥ። አሁንም የለም ወንድም ኤርሚያስ አበበ ይሰማሃል? አሁን ሰማሁት። አሁን ሰማሁት። አዎ ኤርሚያስ አበበ ተብሏል። ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዛ ያደረገ የአባቶችን ትምህርት ቤዛ ያደረገ የቤተ ክርስቲያን ጉባኤያቶችን ወንድም ኤርሚያስ አበበ ወንድም ኤርሚያስ አበበ ወንድም ኤርሚያስ አበበ ወንድም ኤርሚያስ አበበ በቃ ወይስ ይቀጥልልኝ? በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዛ ያደረገ የአባቶችን ትምህርት ቤዛ ያደረገ የቤተ ክርስቲያን ጉባኤያቶችን ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዛ ያደረገ የውይይት ጥሪ ግልጽ የሆነ የውይይት ጥሪ በቃላችን እንዲንይዘው እንዲስም አይ ከዚህ በላይ እንግዲህ ቢኒ በሻሹ ጆሮውን ካልደፈነ እንግዲህ ምንም ነገር ማድረግ አንችልም። አንተሽ በነገራችን ላይ ድምጽ አልሰማ ብላችሁን አላውቅም፣ ግን የመጀመሪያው የራሱ ፔጅ ላይም እኮ አለ እኮ ያስቀምጦታል እኮ አላለም ሲል ነበርና ራሱ ባስቀምጠው ላይ እኮ አለ እኮ ወንድማችን ኤርሚያስ ብሎ ቆርጣችሁታል ምናምን ስትሉ ነበር፣ ግን እንደዛ አይደለም። ምናልባት ስለተንጨጨን ስለነበር አልሰማችሁትም ይሆናል እንጂ ብሎታል እዛው ላይ የለም አልሰማውም። አንድ ሰው ሀቅ አገኘው ስላለ ስለነበረ የራሱ ፔጅ ላይ ያስቀመጠ የራሱ ፔጅ ላይ እኮ አለ ራሱ ብሎታል። ቢኒያም አለ የራሱ ፔጅ ላይ ላሰማችሁ ዝም በሉ። አሁን ቢኒ ወጥቷል እኮ ኤፌሶን ብታሳይ እንዳደግ። እሺ አንተም ስላልክ ነው። ቆይ አንዴ አይ የመጀመሪያው ላይማ አሁን እኮ አለ በቃ ሰምተናል። እኔ ነበርኩኝ በቦታውም እኮ አቤት አላለም ስላልክ ያኛው የመጀመሪያው የሰባቱ ጎረምሶችን አሰሚ። እሺ እሺ እሱን እስከታመጣው ግን ውይይት ስላሰማን እሱን ችግር የለው። ውይይት እንደተጠራ ስላወቀ አሁን በዚህ ሰዓት ኑና ቤቴ ኑና ሉተራን የህፃናት ጥምቀት እንዴት እንደሆነ አስረዱኝ እያለ ነው። ምክንያቱም ዲቤት እንደተጠራ አይቷል። በዛ እንግዲህ ኒውዚላንድ ነው ያለው። በሌሊት ገብቶ እየጮኸ ነው ያለው ሰውየው ራሱና ምክንያቱም በስርዓቱ ያውቃል የሚጮህበት ነው ብዬ ነው። እሺ አዳምጡ በቃ ቅድም አላለም ስለነበር ስላላችሁ ነው እንጂ ብሏል። ኦኬ እዚህ ላይ እንቀጥልሽ። ተዘጋጁ። ሰላም እንዴት ናችሁ? ማርቲን ሉተር ነኝ። ልጆቼ ለጴንጤቆስጤ የሰጡትን መልስ ሰምተን እንመለስ። ወንድም ኤርሚያስ አበበ በጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዛ ያደረገ የአባቶችን ትምህርት ቤዛ ያደረገ የቤተ ክርስቲያን ጉባኤያቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዛ ያደረገ የውይይት ጥሪ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ገለልተኛ ቤት ወይም ደግሞ ቴዲ ሐዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብልሃለሁ። በጥምቀት ዙሪያ ላይ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው መጽሐፍ ቅዱስን የአባቶች ትምህርትን ጉባኤያቶችን ስኮላሮችን ባፕቲዝማል ሊትሬቸር ያንን ሁሉ ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ አቀርብልሃለሁ። አይ ሆፕ ጥሪን እንደምትቀበለኝ ተስፋ አድርጋለሁ። ጸጋ ይብዛልህ። ተመስገን። ተኝተው የነበሩት ልጆቼ እየነቁ ነው። እንግዲህ ለአሉባልተኛው ቀለም ወርቅ አይተንፍሱ በዶግማ የውይይት ጥሪ አቅርበውለታል። እንግዲህ የውይይት ጥሪውን እንደሚቀበል ተስፋ አደርጋለሁ። በመጨረሻም የብልግና ስድቦቹን ላሰማችሁ። እኔማ ቆንጆዬ ሚስት አለኝ። አንቺ ምናልባት ያው በዝሙቱ የቀማመሽው ነገር ካለ
እሱ ልጠይቅሽ ነው አጥዬ አማምሰሽ ከሆነ ደጀ ሰላም አካባቢ አክሊለ ማቅመሶሽ ከሆነ ብዬ ነው። ታዲያ ምን ልበልሽ? ከልብ እኮ አልሽ ታችሁኝ። ምናልባት ደጀ ሰላም አካባቢ አክሊለም ቢሆን አቅምሶሽ ከሆነ ካልሆነ በስተቀር እንግዲህ አይታወቅም። ደጀ ሰላም አካባቢ ለክብረ በዓል ተገናኝታችሁ ቀምሰሽም ሊሆን ይችላል። ያው በየጥጋ ጥጉም ተሯሯጡት ነገር ስላለ ግራ መንገድ ድንገት እንደዛ አሳዝነንሽ ከሆነ ብሎ በሚል ልልሽ ነው እህትዬ። አክሊል ሰምተኸዋል? ግን ይሄ ንግግሩ በዚህኛው ላይ የለውበትም እኔ ሴትዮ። በነገራችን ላይ ለኔ እኮ ነው እንደዛ ያለኝ። አዎ መጀመሪያ ላይ ሌላ ሰው መስሎኝ በጣም ደብሮኝ ነበረ። ከዛ አንቺ ልጅ ሳቅ እሷ እንኳን አይደበራትም ያናለ ዝም ብለው ሲጀምር ያት ስም አልተጠቀሰም። ዝም ብላችሁ ነው። ስንት ኤርሚያስ አበበ ይኖራል። ሰዎች ውድቅ ያደረገበት መስማት ትፈልጋላችሁ? ባኬም ዲቤት ነው ይሄ። 3 እና 4 ሰው የሚያየው ሰውዬ ለማስታወቂያ ማን ንግድ ቤት አልቀበልም። ገብቶ ያውራ እዚህ ካለ አቅም አለ ብሎ ካለ ያ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ ፍንዳቶች፣ ረዳቶች ምናምን እንደዚህ ነው። በቃ ይሄን ነው የሚያወራው። ኢየሱስ የትኛውም ልተራይ ቢገባ እንኳን ኢየሱስ አይልም። አዎ ኑና እናወራለን ካላችሁ ፍንዳቶች ነው ያለው ማለት ኧረ አንዴ በጌታ መለስ አድርገው ግን 3 እና 4 ሰው የሚያየው ሰውዬ ለማስታወቂያ ማን ንግድ ቤት አልቀበልም። ገብቶ ያውራ እዚህ ካለ አቅም አለ ብሎ ካለ ያ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ ፍንዳቶች፣ አክሊል ትዝ ይልሃል? በነገራችን ላይ ለአንተም እኮ የመጀመሪያ ጊዜ እዛ ቴሌግራም ላይ እያለን ማለት ነው ምን ብሎ ነበረ? አንተን ለማስተዋወቅ አልፈልግም ምናምን ብሎህ ነበር። ትዝ ይልሃል? የታቦቱ ጉርል ዙሪያ ላይ ስታወራ ማለት ነው። እግዚአብሔር በነገራችን ላይ ከዝቅታ ወደ ከፍታ ይወስዳል እና ሰው ባይንቅ ጥሩ ነበር። አሁንም ንቆታል ልጁን። ስለዚህ አሁን ዴቭ ከ2 ዓመት በኋላ ሚሊዮን ፎሎወር አለው። ታዲያ እሱ ነው መልክ አቡ ዛሬ ፍንዳቶች፣ አባቶች፣ እናቶች፣ አክስቶች ምላሽ ተሰጠበት እንዴ? አንተ ፍንዳቶች ምናምን ነገር ትላለህ። እነሱ ሲኒዮስ ላልቀሩም እኮ ሲጠቀሱ እነሱ ሲኒዮስ እና አሪዮስ ላ ተጠቅሰዋል እኮ ከአባቶች መካከል። ሲኒዮስ ይላል እንዴ? አባት ሆና ተጠቅሶ የለ እንዴ? ቅዱስ ጦና አባቱን ይቀራል እንዴ? ያለ ሲኒዮስ፣ አሪዮስ፣ ሰባሊዮስ ጦና ተጠቅሷል። በእውነት አልሰማህም? ካወቶና አው ጦና አባ ጦና ይላል። አባ አራርሶ ይላል እኮ አለ። አባ ገዳ ለማለት እሱ ነው ማለት። ኧረ ያልተቻለ ምናምን እንደዚህ ነው። ይሄን ነው የሚያወራው። ኢየሱስ አይልም። ኢየሱስ የትኛው ልተራይ ቢገባ እንኳን ኢየሱስ አይልም። አዎ ኑና እናወራለን ካላችሁ ማለት ነው። የህፃናት ጥምቀት ተነካበት ብላችሁ ፊር የምትል ማለት ነው። የወሬ ቤት ስራ ነው የምሰጠህ። ተንጫጫ አልኩህ። አሁን እኔ ላይቡን ስዘጋ 10 ላይቭ እንድትከፍቱ ነው የማደርጋችሁ እንደዚህ ማለት ነው። ናና አውራ ምን ነው ደግሞ ዲቤት አይበቃም። በፈለገ አትማሩ ልትራ ያለ እናንተ በዛ ልትጠሩ ነው። ምን እንዳትሉ ነው ምን እንዳትሉ ነው ያላችሁ? በፈለገ እናንተም ልትጠሩ ነው ወይ? ምንድን እናንተም ልትጠሩ ነው ወይ? መጨረሻ ላይ የሆነ ነገር ምን እንዳትጠሩ ነው። ምንድን እንዳትጠሩ ነው ማለት ነው? ጠሯ እንዴ? አይ ብቻ ግን በጣም የሚገርመው ማለት ነው በቃ ከነሱ ጋር የሚቃረን ነገር እነሱን የሚቃወም ሰው ከመጣ ኢየሱስን አይጠራም። የሚጠራው ሌላ አካልን ብቻ ነው ብሎ ማመናቸው በጣም ነው የሚያስቡት።
አሁን ይሄ እንግዲህ ወንድማችን ዳዊት እንግዲህ ፕሮቴስታንት ነው እሱም ዳዊትም ግን በቃ ከነሱ ጋር የሚቃረን ነገር ካለው እምነቱ ላይ እነሱ ቢመጡ ኢየሱስን አይጠሩትም ምን ማለት ነው አሁን ይበስማ ተቸጋሪ እኮ ነው እንደው ይሁን እስቲ ይመቻቸው እንግዲህ ደግሞ እችን መጨረሻ ላሳያችሁና እኔም ልውጣ ከሉትራን ጋር ነገር አይ ቲንክ ግልጽ እኛም በአደባባይ ከነሱ ጋር ልዩነት ማወቅ ያለብን ይመስለኛል ሞመንትስ ሌተር አንተው ራስህ አጋንንት አለብህ ነው የምለው ለምን እሱ አጋንንት አለብህ ብሎ እሱ በነበረበት ዘመን የነበረውን ትውልድ እንደዛ ብሎ ተናግሮ ከዛ በኋላ ኢየሱስ ጽሑፍ ተጽፎ መካነ ኢየሱስ ተክልላ በሱ ተሸፈና በቆዳ ጠርዛ የሕፃናትን ጥምቀት የማይቀበሉ የአጋንንት ያለባቸው ብሎ ካለ ሉተርም ባገኘው ወይ እሱ ገስጾ ሌላ ያስወጣል ወይ እኔ ገስጬ እሱ ላይ ያስወጣል ባላ መካነ ኢየሱስስ በሉተር ስድብ ልታስፈራራ ከፈለገች ዳርያዥ ትባላለች መካነ ዳርያዥ ይባላል ማነው ሉተራውያን የተባለ ማንንም እንዳሰማ ይበል አረ ማንንም መስማት የለበትም የምር ይመችው ማንንም የጌታው ሲስ ራሱ ዳርያዝ ምንም በቃ አረ ቆይ ቀራ አባቶችም ይጠራሉ አንዴ የሕፃናትን ጥምቀት የማይቀበሉ አጋንንት ያለባቸው ናቸው ራሱ አጋንንት የነበረበት ሰውዬ ከሆነ ራሱን ይፈትሽ እየሰማኸኝ ነበር ምን ነው የመጨረሻው ማጽዳቂና ኮናኝ ሉተር ነው ብላችሁ አላችሁ አንድ ጀርመናዊ መነኩሴ ምን ነው የሁሉ ነገር ደምዳሚ ሉተር ነው አልከኝ አንተ ሉተር በክርስቶስ መንግስት ውስጥ አንድ ተራ የሆነ ብልጥ ከሉተራን ጋር ያዝ እንግዲህ ፈልጉና ደግሞ ስሙት ሱሱኒዮስ ያለበትን እንዴ አንተ ሱሱኒዮስ ይላል ጦና ያለ አንተ ሱሱኒዮስ በስንት ተጣም እንዴ አንተ ካውጦና ነው ኮና አንተቱ ወዲያውኑ አንድ ቅዱስ አባት አላጋችሁ በጩ በርግጥ ያው ያለመጠ ነው ያልግጥ ሰውዬ ግን ይመቸው ያው እኔ አሁን ቤቢ ወይ አሪፍ ነው ከነሱ ጋር ግን ሱሲኒዮስ ይላል እንዴም ቶሮንቶስስ ፓፓ ሲስ ሚውት ላይ ነሽ ሲስ አራፊልሻት በእውነት አላወኩም በእውነት እኔ የሆነ ሊያየነሽ ሊያየ እንኳን ሊያመልክት ካደረሰችኝ እኛ እኮ ተቸገር ቢኒያምም ሰሞን በሳምቶታል እኮ እንዴት አልሰማም ኧረ ቢኒ ቪዲዮ ሳይሰራ ነው ኧረ እንደም ጌታ ይዝብላል ማታ ሰምቶታል የቴዲ ሐዋሳ ሲሆን የሚሰማው የፍራውድ ቴቻ ጉዳይ ሲሆን የሚሰማው ጥሪ ሲደረግ ነው የሰማው ማነው ሳይደረግ ገና ሲያስብ ነው የሰማው እንዴ ይዝብላል መልጦ ማዳለ ሊያየነሽ ሊያልክ ኤኒዌ ክብሯትን አንተ ምንድነው የምታንኳኳው በጌታ ማ እኔ ምንድነው የምታንኳኳው እኔ ምን ማለንኳኳው የሆነ ነገር ተቆሻቆሸ ነው ኧረ ወስፋቱ ሊያየነሽ ማህበሩን ወክላ ምላሽ የምትሰጠው እሷ ነች አይ ሎጎዋን አላየም ፔንቴኮስታል ነኝ ነው እኮ ነው የሚለው ሊያየ ልኬልሻለሁ አራኪ እንቁላል እየመታ ነው አሉ ምንድነው ኧረ የሚመታ አንዳች ነገር ይምታ
የምን እንቁላል በዚህ ሰዓት ፓፓ ዳረ ምንድነው የሚኮሻኮሸው? ወይስ ቪዲዮ ላብራ? አይሻል ሳይሻል አይቀርም ብታበራ የምር ወፍ ምንም ነገር የለም። እንደ ባለፈው እንቁላል ጨው አብዝተበት እንትን እንዳይል ደግሞ ጨውን እየመጠንክ እንግዲህ አንተ ደግሞ ቅድም ያልተቀመመው በተሄደ ቁጥር እኔ ላይ አትሂድብኝ። እኔ ላይ አጣጣል እንዴ? አይደለም ያልተቀመመውን አንዴ ሊያከነ ሎጎ አከችላል ወይ ሊያይ እንዴ ሎጎ ምን ነው ሊያይ በሉትራን እንደሽም ይሄ ነገር ለቅሶ አለ እንዴ? ልደርስ ነው የጠራችሁ? ለቅሶ የሚደርስ አለ? አይ አይደለም። አሬ ልጅ ብሶበታል። ምከሪ በጌታ ኤርሚያስ የሚባለው ልጅ። አይ እሱን ተው። እሱ ጨዋታ ብቻ ነው የሚያምርበት እኮ ጨዋታ ነው የሚያምርበት። በሉትራን የለሽም ወይ ሎጎ ይልሻል እንዴ? ቁም ነገርስ ሊያይ እንዴ? አይ ቆይ እኔ ግን ምለው በቃ ተሰብስባችኋል፣ ሀዘን ላይ ናችሁ፣ ለቅሶ ላይ። እኔ በጣም ጥያቄ የሚሆንብኝ ኦርቶዶክሶች ታዲያ በቃ አንዳንዱን እሑድ ለምን እዛ እየሄዳችሁ አታስቀድሱ? እንደዚህ የሉትራን ነገር እንደዚህ የሉተራኖች ነገር እንደዚህ ካስጨነቃችሁ ነው። ቆይ ሲስ አይደለም እሺ ያ ካልሆነ ይቀራል። አይ ሲሳ ታፍናት እኮ ምንድነው? ሁሌ ታፍናት አይደለም ምንድነው? አይደለም አሁን እኮ ምን መሰለሽ፣ አሁን እኛ ስንወያይ የነበረው እንደምታውቂው እንትና ዳዊት የሚባለው ቄስ ዳዊት እሱ እኮ ከሆነች ኦርቶዶክስ ቤተክርስቲያን የወጣ ቄስ ነው እንጂ እኛ ምድር ላይ ያለችው መካነ ኢየሱስ ባይ ዘ ዌይ በእውነት በሕያው እግዚአብሔር ፊት ነው እኔ የምሄድባት ቤተክርስቲያን። ቆይ ማታ ለኤርሚያስ የውይይት ጥሪ ያቀርባሉ አለ ጌታን። እኔ ሲሪየስ አይ ለምን ውይይት ያቀርብለታል? እሱ መልስ ካለው ጥያቄ ካለው እውነት ለሉትራን ትምህርት ሊሞግት ከሆነ በቃ ምንም ድቤት አያስፈልግም። የሆነ ነገር መስራት ያዘም ብሎ ገብቶ መነጋገር ነው የሚያስፈልገው የነበረው። ግን እኔ ወንድሜ ካለው ጋር እስማማለሁ። እሱን ለማተለቅ ድቤት አያደርግም። በሌላ መንገድ ይተልቅ እሱ በቃ በሌላ መንገድ ይተልቅ። ደግሞ ዲቤትም ከሆነ ንግግርም ከሆነ እንደውም እኔ ማለት ነው ትልቅ ሰው አይደል እንዴ? ወዴት ነው የሚተልቀው? ኤርሚያስ ቆይ ይኸውልህ እኔ አዘ ፔንቴኮስታል አማኝ ሙሉ ወንጌል እንደማምን ሰው ምድር ላይ ያለችው የመካነ ኢየሱስ አገልጋዮች መተው ቢወያዩ ነው የምፈልገው። ምክንያቱም የመካነ ኢየሱስ አገልጋይ እኮ ነው። ቆይ አይደለማ እንዴ? እኛ ምድር ላይ ያለችውን እኮ ቤተክርስቲያኗን እናቃታለን። ማናት መካነ ኢየሱስ ቤተክርስቲያን እኮ የምንሄድባት የእውነቴን የጌታ እራት የምንወስድባት። ኦኬ አሰጥም በእውነት በሕያው እኔ በጌታ በቃ ምድር ላይ ኦኬ ልስንት እንዴ በእናትህ አንተኒ መካነ ኢየሱስ መካነ ኢየሱስ እንደሄድ ነበር። ምን ሆነሃል አንተ? ሄጂ ነበር ማለት ለምሳሌ ሄደሽ ግን ማንም ሰው ክሎዝድ ኮሚኒየን ያላችሁ አይ እዚህ ላይ ወጥተው ነው እነዚህ ናቸው የሰፉት። እኛ እንደዚህ አይነት ነገር አናቀም። እኔ ምስክር አይ አንተ ከየት ነህ? አንተ እኮ ገና አስተምሯቸው ላይ እኮ አለ ሙስሊም ትሆን ቆይ አንተ እኮ ሙስሊም ትሆን ኦርቶዶክስ ትሆን ኦርቶዶክስ ትሆን አንተ እኮ ምንም አናቀም። አንተ አትታወቅም እኮ ማንንም ወክለህ እኮ ልታወራ አትችልም። ሲስ ያው ቤትህን ለውይይት እንደዛ ቴዲ እንደሚባለው ሰውዬ ቤትህን ለውይይት ከፍተሃል። ጥሩ ነው አወያይ። ግን አንተ ማንንም አትወክልም። የትኛውንም ቤተክርስቲያን አታቃትም። እሺ ኤርሚን ጠይቂ እሺ ልስን አይ እሱ ሌላ ጨዋታ ነው የሚያምርበት። እሱም እኔ ከየት ምን አራሊያ ፐርሰናል አታክ ያረክሽ ነው እንደኛ ምላሽ እንስጥ ነው ነገሩ። ፐርሰናል እኮ አይደለም ተከባበር እንጂ አይ ግዴል ባታከብረኝም ታስፋይን ግን ይሄ አንቺ አክብሪኝ እንጂ እኔ ማክብር እያናገርኩ። ቆይ ኤርሚ ይሄ እኮ የሚያስንቅ አይደለም። አንተ ሌላ ጨዋታ ነው የሚያምርበት። ፌር አይደለም
እንደ ጨዋታ አይሻልም እንዴ አንተ? በቃ እንደ ልጅነት ጨዋታ። አረ ወገናችን በቃ ትክክለኛው ቴዎሎጂ ስለተነገረ እንደዚህ ዋሸት የለባችሁ እኮ። ይኸውልህ listen ቴዎሎጂውን ሞግቱኝ አለ በቃ ይዞ መጡ። ለምን እሱን አትሞግቱትም? አናቀውም። እቺ ምድር ላይ ያለችዋ መካነ ኢየሱስ እኔ መሄድባት የነበረ መካነ ኢየሱስ ቤተክርስቲያን 5 ኪሎ ደግሞ I just forgot I don't know አሁን የት ጋር ነው እንኳን ብትለኝ ላላቀው እችላለሁ። ግን 5 ኪሎ ደግሞ መካነ ኢየሱስ አለ። 5 ኪሎ 6 ኪሎ somewhere there እነሱ ከነሱ ውስጥ ይምጡና መምህሮቻቸው መተው አዎ የኛ ትምህርት እንደዚህ ነው እናንተ እኛን አታገለግሉንም እኛ እናንተ ጋር መተን አናገለግል ቀጠና 2 ሂዱ ዶክመንታቸው አይወክላቸውም እንዴ ኤርሚ ቆይ ቄሶቻቸው መተው ቀጠና 2 ሲያገለግሉ እግዚአብሔር ምስክሬ ነው ቪዲዮ ፈልጉና እዩ በቃ ቪዲዮ ፈልጉና ማሉ እነሱ ሳው ያሉት እኮ ዶክመንታችን ቆይ አረ ቪዲዮ አለ አናገለግልም ዶክመንታቸው ግን ተመሳሳይ ነው አይውሉ ሌላ የተለያየ ነው አንድ አስተምሮ ነው እኔ እነዚህ ኮንኮርዳውን አንድ ነው ያላችሁ አንድ አይ የስዊድን እና የኖርዌይን አምጥቶ ነው የስዊድን እና የኖርዌይን ከተቀበለ ደግሞ ሌላ ነገራቸው ማብሮ መቀበል እንዲህ ቢባል ነገር የለም ኢትዮጵያ ውስጥ ተተርጉሞ ያለው የለም እንዴ አንተ ምን ሆነ ፕራክቲካሊ አውጥቼ ላሳይሽ አንተ ደግሞ አንተም ሌላ ፖለቲከኛ ሆንክ እኮ እንዴ ፕራክቲካሊ የምንኖረው ኑሮ ፕራክቲካሊ መካነ ኢየሱስ ቤተክርስቲያን ፕራክቲካሊ ከፔንቴኮስታል ጋር የምትኖረው ኑሮ ምድር ላይ ያለውን አምጥተ መጽሐፍ ገልጠህ ዶክመንት ገልጠህ አታሳየኝ የምንኖር እሱን እኮ እንቃወመዋለን አሉ እኮ እነሱም እኛ እንስማማን በሱ ሄደው በቃ ቴንክ ዩ ሶ ማች እሱ ነው የምንፈልገው ሄደው ምድር ላይ ያለችውን የመካነ ኢየሱስ ቤተክርስቲያን ሄደው ይሞግቱና ይለውጡና ከዛ በኋላ በእውነት ነው ምነግር ልክ እንደ ኦርቶዶክሶች እንደ ተለያየን እንደሆነ ከነሱም ጋር ልዩነት እናደርጋለን ማለት ነው። እኔ ማቀው ቤተክርስቲያን አሁን ያለሁበት ቤተክርስቲያን የመካነ ኢየሱስ አገልጋዮች መጥተው ያገለግሉናል። ጌታ ምስክር ነው። የጌታን እራት አብረን እንወስዳለን። እኔ አሁን ያለውበት ቸርች የጌታ እራት እንኳን ክሎዝድ ኮና በየቸርቹ ለቁራቢያ አባል ነው የሚሰጠው። አንተ ከየት የመጣ እኔ አሁን ነው እንደዚህ የተለወጠ ነገር አለ ምድር ላይ ያለችው ቤተክርስቲያን? አዎ እኔ አሁን እኛ እስከምናውቀው እንግዲህ ድረስ ቆራቢያ አባል ብቻ ነው የሚወስደው በመካነ ኢየሱስ ውስጥ። ከሀገሬ ከመውጣቴ በፊት ግን እንደዚህ አይነት ነገር የለም። ነገርኩ መካነ ኢየሱስ ነው እኔ ጌታን ያገኘሁት መካኒሳ ጌታን እውነቴን ነው። እኔ በእናት ቀልድ ሲሆን ታውቃለህ። እሺ እርሚ እኔ ከልቤ ነው ያወራሻለሁ። እግዚአብሔር በመገለጥ ወደ መካነ ኢየሱስ ተፈውሼ ልንገርህ በመገለጥ አሁን እነሱ የሚሉት ልሳን የለም አያወሩም መገለጥ ይሄ በጸጋ አገልግሎት አያገለግሉም ነው የሚሉት። እኔ መካነ ኢየሱስ ቤተክርስቲያን በጸጋ አገልግሎት ተገልግዬ ተፈውሼ ቤተሰቦቼ ታምሜ ነው ይዘውኝ ሄዱት። ስንሄድ ጌታ ገብቶን አይደለም ሄድ ነው ሰው መሰከረልን መጥቶ ብትሄዱ እዛ ትፈወሳለች ተብሎ ተይዤ ሄጄ መካነ ኢየሱስ ቤተክርስቲያን በጸጋ አገልግሎት ተገልግዬ ተፈውሼ ከዛ በኋላ ቀጠና 2 ሄጄ ነው ጌታን ተቀብዬ ያው በጌታ ይሆንኩት። እውነት እግዚአብሔር አለ እግዚአብሔር ያኛል ይሄንን ስል እና የጸጋ ስጦታ ልሳን ብትል የሚናገሩ ናቸው። እነዚህ ነገርኩ እኮ እነዚህ ኮሚሽን ተቀብለው የሚንቀሳቀሱ ሰዎች ናቸው። I'm sorry to say this but this is true በቃ እውነተኛው ነገር ይሄ ነው። ሚሽን ተቀብለው የሚንቀሳቀሱ ምድር ላይ ያለችውን ከፔንቴኮስታል ጋር አብራ የምትሰራውን ቤተክርስቲያን የማይወክሉ ሰዎች ናቸው። እዚህ ፕላትፎርም እሺ አሁን ጥያቄ ልጠይቅሽ ሊያ አሁን የምትናገሪው ነገር ከሰማን በኋላ ማለት መካነ ኢየሱስ ዶክመንቷ ነው የሚወክላት አምናዋለሁ ብላ ያስቀመጠችው ዶክመንት ይሄ ነው ብላ ያስቀመጠችው ዶክመንት ነው የሚወክላት ወይስ መሬት ላይ ያለው ፕራክቲስ ነው የሚወክላት? የትኛው ነው የሚወክላት ላንቺ? ኦኬ listen this እሱን እኮ ነው የምልህ። እኔ ቤተክርስቲያን መካነ ኢየሱስ ቤተክርስቲያንን ሳቃት ዶክመንት ይወክለኛል ብላ ስትኖር አላቃትም። እኔ መካነ ኢየሱስ ቤተክርስቲያን ይኸውልህ የትኛው አጋጣሚ ላይ የሚቀርበኝ ቦታ ከሆነ ሄዳለሁ እገለገላለሁ። የነሱ ቄሶች መተው ያገለግሉናል እንገለገላለን።
በልሳን የሚጸልዩ በጸጋ ስጦታ የሚያምኑ መካነ ኢየሱስ አገልጋዮች አቃለሁ ስለዚህ አሁን ዶክመንት ይሄ በመጽሐፏ ምናምን ብትልኝ እንግዲህ ኖርዌይና ስዊድኖች የሚቀበሉት ነው እኔ ምድር ላይ አላየሁም የኖርዌይና ስዊድን በአማርኛ ማን ተረጎመው እኛን እንዴ ተረጎመው እኮ ፕራክቲካል ሲደረግ አላየንማ ፕራክቲካሊ የለም እኮ ነው ያልኩ ያለው እኮ የምታምነው ግን አስተምህሮ የምትለው ግን ያስቀመጠችው ዶክመንት ነው ስለዚህ የኢትዮጵያ መካነ ኢየሱስ ሙግት እኮ ከዛ ጋር እኮ ነው ኦኬ ስለዚህ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ግን ያንን ዶክመንት ኦፊሻሊ ተቀብለው ደግሞ ፕራክቲካሊ እየኖረችበት አይደለም እሱ የመሬት ያለው አገልጋዮች ፕሮብሌም ነው የሚሆነው በቃ ስለዚህ እሱን እኮ ነው ያልነ እምነቷ ግን ያ ነው ብሎ ክሌም ማድረግ አይቻልም አንተ ቆይ ከማን አገልጋዮቹ አንተ ከማን ወገን ሆነ ነው እኔ የኔን ለምን ፐርሰናል ነገር ለምን ጠይቂኛለሽ እኔ ነው አይደለም ሐሳቤን ሞግቹ የማታውቀው ነገር ነው ሐሳቡን አንዴ ማቆን ነገር ነው እንጂ ያወራ ያለው አንተ ሶሻል ሚዲያ ላይ ያለን ጴንጤ ከሆንክ ያውም ኢትዮጵያ ነህ ያለው ኢትዮጵያ ያለውን አገልግሎት ኢትዮጵያ ያለውን ህብረት አንድነት አንዱ ጋር ሄዶ ማገልገሉን መካነ ኢየሱስ አባል የሆኑ አገልጋይ የሆኑ በልሳን እንደሚናገሩ በልሳን እንደሚጸልዩ በጸጋ ስጦታ እንደሚያምኑ እያወቅ ለምንድነው ይሄ ነው የነሱ ግን እንትናቸው ይሄ ነው የምትለይ ለምንድነው ስህተት ነው ያሉ እኮ ነው ሊያይ እኮ ስህተት ነው እኮ አሉ እኮ እሱ ሊያ አሁን እኮ እናንተ ያልተግባባ ነው ነገር ስህተት ነው ያሉትን ነገር ስህተት ነው ብለን እየሰራንበት ነው ብለው ያመኑትን ነገር ልንሞግተው አንችልም እታቸው ነው ብለው የሚቀበሉትን ከዚህ ከቲክቶክ ላይ ነው የሚቀበሉትን ነው ምን ሞግተው እኮ ኤርሚ የውረዱ እኛን አይደለም የሚሞግቱት መጀመሪያ እኛን ሳይሆን የሚሞግቱት እታች ወርደው ገባ እታች ወርደው እኔን ያገለገሉኝን አገልጋዮች ወርደው እነሱን አሳምነው ከዛ በኋላ መተው ነው እኛን መሞገት የሚችሉት